ምንድነው ሮቤል? እዛ ጋር የነበረው ሻሽ የት አለ? የምን ሻሽ እንዴ? የደበቅከውን የሳራን ሻሽ ካደረክበት ቦታ ይዘናል። አረ ሻሽ ካስቀመክበት ፎቶ ስልክ ላይ ቢኖር ጥሩ ፍንጭ ሰጠን ነበር እኮ ብዬ ነው። ሳራ ከመሄዱ አንድ ቀን በፊት የባለቤቴ ልደት ነበረ። አንድ ፎቶ እንዲሁም አንስቻት ነበረ። ሮቤል ምን እያደረክ ነው? ይህም ራሱ ቡና ስታፈላ ነው የሚያሳየው። አሁኑን ወደ ቤት መልሰኝ። መርማሪውን በስተመጨረሻ ታሪክ ሰርቷል። የሮቤልና የሚራ ጉዳቸውን በማውጣት እንዲሁም ደግሞ ስለ ሳራ መረጃ አግኝቷል ማለት ነው። ታዲያ አድናንንም ሳራን ለማግኘት እንዲረዳኝና እንዲሁም ደግሞ ቶሎ ወንጀለኛውን ለመያዝ እንዲረዳኝ የሳራን ፎቶ ፈልጋለሁ ብሎ አሳይቶት ነበረ አድናንም። ታዲያ ሲያሳየው መርማሪው እጅግ ያስደነገጠውና እንዲሁም ደግሞ ወደ ቤቱ እንዲመለስ ያስገደደው ነገር ነበረ። ከዛ በፊት እንግዲህ ሮቤል የሳራን እቃዎች አውጥቶ ስለነበረ አውጥቶም እነዚህን እቃዎች የግዴታ ቶሎ ማጥፋት አለብኝ፣ እነዚህን መረጃዎች የግዴታ ከኔ ላስወግዳቸውና ከዚህ ልሰውራቸው ይገባል ብሎ አውጥቶ ሳለ መርማሪው ድንገት ሲመጣበት ሮቤልም ግራ በመጋባትና እንዲሁም ደግሞ በመርበትበት የት እንደሚጥላቸውና የት ደበቃቸው ግራ ተጋብቶ ነበረ። ታዲያ መርማሪውም አንዳች የደበቁት ነገር እንዳለና በሚራና በሮቤል መካከል የሆነ ክፍተት እንዳለ እነሱም ደግሞ ከባድ ወንጀልን ሰርተው አሁን ላይ እየተርበተበቱ እንዳለ ደርሶበታል። ሚራን በበኩሉ አሁንም ድረስ ልኋናን ለማስወገድ እያሰበች ትገኛለች። ታዲያ ልኋናን አስወግደናት ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበረ፣ አንተነ እንደዚህ ሁሉ ነገር የከተትከኝ በማለት ሮቤል ጋር እየተጨቃጨቁ እንዲሁም ደግሞ አሁን ላይ አልቆልናል፣ ምንም ተስፋ የለንም፣ እጃችን በካቴና ተይዞ በፖሊስ ተጠፍ ነገር ወደ እስር ቤት መግባታችን ነው በማለት እንግዲህ ሁለቱ እንደምንም እየተጨቃጨቁና እየተከራከሩ እያለ እንግዲህ መርማሪው ሁሉን ነገር ሰምቷል። ግን ደግሞ ይህን ነገር መርማሪው ሰምቶ እንዳልሰማ ማለፍ ነበረ የፈለገው በሰዓቱ። ምክንያቱም ምንድን ነው የሚለውን ነገር እንግዲህ የምናወራ ይሆናል። በሌላ በኩል ልኋናም መርማሪውን እባክህ እህቴ እንድታገናኘ ይፈልጋለሁ፣ እህቴ በጣም ናፍቀኛለች፣ እህቴ በሰዓቱ ሮቤልና ሚራ እያስጨንቋትና እያስቸገሯት እንደነበረ ትነግሬ ነበር ግን ልዩ ምክንያቷ ምን እንደሆነ አልነገረችኝም በማለት እንግዲህ ነገር ግን ደግሞ ልኋና ከሮቤል ያገኘሻቸውን መረጃዎች ለመርማሪው ልትናገር ፈቃደኛ አልነበረችም በሰዓቱ። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ መጨረሻ መርማሪው ታሪክ ሰርቷል። መርማሪው እጅግ በጣም የሚገርም ጥበብ ያለው ነው። በማውራት ሳይሆን ስራቸውንና ተግባራቸውን አእምሯቸውን ጥልቅ ድረስ ገብቶ ማወቅና መመርመር የሚችል መርማሪ ነው። እንግዲህ ሮቤል አድናንን በመርማሪው አይን ውስጥ ለመክተትና አድናንን ወደ እስር ቤት አስገብቶ ከዛ ደግሞ ነገሮችን በመቆስቆስ አድናን ወንጀለኛ ለማድረግ እየጣረ ነበረ። ታዲያ አድናንን በሰዓቱ ስሜታዊ ሆኖ ነበረ። ምክንያቱም ሮቤል አንተ በጣም ክፉና ጨካኝ ሰው ነህ፣ እንዴት ወደ እኔ ትጠቁምብኛለህ? መርማሪው እኮ እንዴት በክፉ አይን ሲያይ እንደነበርና አትኩሮ አይኑን ከኔ ላይ መንቀል አልቻለም፣ ስለዚህ የሆነ ነገር ስለኔ ብለዋል በማለት እንግዲህ አድናን ተነሳስቶ ሮቤልን እንዲደበድበው እያደረገ ነበረ። ታዲያ አድናንም በሰዓቱ ስሜታዊ ስለነበረ ሮቤልን ሲጥ አድርጎ አንተ ውሻ ሁለተኛ እንድታስፈራራኝ በፍጹም አልፈቅድልም፣ የሰራው ወንጀል ካለ ወንጀልን መናዘዝ ነው፣ ከዛ ውጭ ግን መርማሪው ከኔ በላይ የሚያውቅና በጣም አስተዋይ ሰው ነው፣ ልክ እንደኔ ተዋሽቶ የሚተው ሰው አይደለም በማለት እንግዲህ አስረግጦ እየነገረው ነበረ። ታዲያ መርማሪው በቀላሉ በተራ ቃላቶችና በነሱ ውሸት የሚታለል ሰው አይደለም። ታዲያ ምን ብላለች ሚራ? እንዲህ ከዚህ ቤት እኮ ብዙ ነገር ይፈጠራል፣ የማይፈጠር አንዳችም ነገር የለም። በተለይ ደግሞ እቺ ልኋና መትሏት ከመጣሽ በኋላ ቤታችን ምስቅልቅል ወጥቷል። ስለዚህ ብዙ ነገር አለ በማለት እንግዲህ ልኋናን ወንጀለኛ ለማድረግ እና እንዲሁም ደግሞ ጥፋቱ በባልና በሚስት እየገባሽ ነገሩን እየቆሰቆሰች ያለችው ልኋና ናት ብላ ልኋናን ለማጋፈጥ እየሞከረች ነበረ። ታዲያ ልኋናንም ለማስወገድም አስባ ነበረ። ታዲያ ሮቤልም በዚህ ጉዳይ ላይ በጭራሽ ሚራ እንዳታስቢው፣
ሁለተኛ ልዋናን ለማስወገድ ብታስቢ እኔ አንቺን አያደርገኝ እርጉዝ እንዳልሆንሽና እንዲሁም ደግሞ እያንዳንዱን ወንጀል ተናግሬ አንደኛ ወደ እስር ቤት እንድትገቢና አድናን ራሱ ሲጥ አድርጎ እንዲገልሽ አደርግሻለሁ እያላት ነበረ። እሷም ደግሞ መሞት አሁን ላይ ምንም አያስፈራኝም፣ ይልቁንስ ወደ እስር ቤት ገብቼ መዘፍዘፍ አልፈልግም ነው እያለች የነበረ። ታዲያ ምን ብላለች? አሁን ልዋናን አስወግደናት ቢሆን ኑሮ ይህ ሁሉ ጣጣ ውስጥ አንገባም ነበረ። ይሄው አንተን አትሞት ልዋና መሞት የለባትም እያልክ የዚሁ ጣጣ ውስጥ ሁሉ የከተትከኝ በአንተ ምክንያት ነው። በዚች ጦሰኛ ሴት ነው። አሁን ላይ ይሄው አልቆልናል፣ ምንም የቀረን ነገር የለም። እጃችን በካቴና ታስሮ በፖሊስ ተጠፍርገን ወደ እስር ቤት እንገባለን ስትል እንግዲህ መርማሪው ቃል በቃል እየሰማ ነበረ። ታዲያ መርማሪው በጣም ያደረጉት ነገር አሁን ላይ ወንጀሉን በትክክል ወንጀሉን እንደሰሩ ምን አይነት ወንጀል ይስሩ ልዋናን ማለትም ሳራ በህይወት ትኖር አትኖር እርግጠኛ ባይሆንም ግን ደግሞ ሳራን በትክክል እንዳጠፏት አሁን ላይ ደርሶበታል። ታዲያ ወዲያውኑ ሊያስራቸው ፈቃደኛ አልነበረም። ለምን ካልን እንግዲህ ሮቤልና ሚራ በእነሱ መካከል ሌላ ከባድ ተጨማሪ ችግር ሊኖር እንደሚችል አሁን ላይ ገምቷል። ታዲያ ምንድን ነው ያደረገው? ተመልሼ ስለመመጣ አሁን ላይ ለዛሬ ይበቃኛል፣ ምርመራዬን ጨርሻለሁ፣ ከሚገባው በላይ ብዙ ነገሮችን አይቻለሁ፣ ተረድቻለሁ። ታዲያ ሮቤልን ምን ብሎታል? አይኔ ከእናንተ በፍጹም አይንቀሳቀስም፣ አይኔ ከዚህ ቤት ያንዣብባል፣ ነገ መጥቼ እውነታውን ሁሉንም ነገር አውቃለሁ፣ የሚሆነውን ነገር እናደርጋለን ነበር ያለው። ታዲያ ሮቤልን በሰዓቱ በጣም ነው የደነገጠው። በጣም ደንግጧል። የደነገጠበት ምክንያት ደግሞ የሳራን እቃዎች እንግዲህ በማውጣት ሮቤልም እዚህ ማሸሸት አለብኝ፣ ከዚህ ከሆነ ጉዴ ነው የሚፈላ። እንግዲህ ምን አድርጓል መርማሪው? ሮቤል ቀድሞ ገብቶ እንግዲህ ከክፍሉ እቃዎችን እንዳያሸሽና እንዳይደብቅ ቁልፉን ይዞበት ነበረ መርማሪው በጣም የሚገርም ሰው ነው እና በጣም የሚገርም ብቃቱን አንዳንድ መርማሪዎች አሉ በሀገራችንም ቢሆን በቃ ወንጀልን በደንብ አረቅቀውና ጥልቅ ድረስ ገብተው ሰዎችን መፈናፈኛ ሳጥተው እውነትንና ሀቅን የሚጋፈጡ ሰዎች አሉ። ታዲያ መርማሪውን በሰዓቱ የሳራን እንግዲህ ሻርፕ አይቶት ስለነበረ እሱም ደግሞ እቃ ወድቆብሃል በማለት እንግዲህ መርማሪው ወጥቶ ሄዷል። ታዲያ ሮቤልን በሰዓቱ በጣም ነበር የደነገጠው፣ በጣም ነው የፈራው። በቃ የዚች ሴትዮ እቃ ግን መቼ ነው የሚከወነው? እኔ ማስወገድ አለብኝ ይህን እቃዎች፣ በቃ አልቆልኛል። ወይኔ ጉዴ! እስር ቤትማ በጭራሽ መግባት የለብኝም። አሁን ደግሞ ሮቤል የሚያሳስበው በጣም የሚገርመው የጭካኔው ጥግ አሁን ላይ እያሳስበው ያለ እኔ እስር ቤት ገብቼ አድናን በሰላም ከልዋና ጋር ይኖራል ብሎ ነው እያሰበ ያለው። በጣም ነው የሚያስገርመው። በነገራችን ላይ የሰራው ስህተት እንኳን አሁን ላይ በሰራው ስህተት አሁንም እንደዚህ ሆኖ በዚህ ውስጥ ሆኖ በዚህ ጭንቀት ውስጥ ሆኖ የሰራው ስህተት አይደለም እያስጨነቀ ያለ። የሰራው ስህተት እንደ ጥፋተኝነት እየተሰማው አይደለም። አሁንም እየተሰማ ያለ ስሜት ምንድን ነው? አድናን በሰላም ከልዋና ጋር ከዚህ ቤት ይኖራል፣ እኔ ደግሞ ወደ እስር ቤት ልገባ ነው። እድሜ ዘመኔ እስር ቤት ማለቅ የለበትም በጭራሽ፣ ያ እንዲሆን አልፈቅድም በማለት እንግዲህ ልዋናን ምን ብሏል? ልዋና ይኸውልሽ፣ ምን ብለሽ ነው ስለ መርማሪው ምን ብለሽ ነው ስለ እኔ እኮ ያን ሁሉ ነገር የማደርገው ለአንቺ ስል ነበረ፣ አንቺን በጣም ስለምወደሽ ስለማፈቅርሽ፣ ያን ሁሉ ነገር ሳራ ከኔ ጋር ናት ስልሽ የነበረ ከኔ ጋር ሆና ሳይሆን እኔ ሳራ ያለችበትን በጭራሽ አላውቅም። ሽምጥጥ አድርጎ ነው የካደው። ታዲያ እኔ እንደዛ ብዬ ሰዋሽሽ የነበረ አንቺ ስለምትጨነቂ ማየት ስላልቻልኩኝ ነው። ልዋና እባክሽ ተረጂ፣ አፍቅርሽ አታውቂም? የምር እኔ ለፍቅር ስል ነው ያን ሁሉ መስዋዕትነት ስከፍል የነበረው በማለት ለልዋና ለማስረዳት እየሞከረ ነበረ። ልዋና ግን አንተን አይደለ ማለት ሳራ ከኔ ጋር ናት እያልክ ብዙ ነገሮችን ስትለኝ ነበረ። እንደገና ደግሞ ወንጀልና ኃጢአትን ካልሰራ አንተ መፍራት የለብም። አንተ የሰራ ወንጀል ከሌለ በዚህ ልክ መርበትበትና መደንገጥ መፍራት ምን አመጣው? መርማሪው ራሱ እኔ በእርግጥ እስካሁን ድረስ የነገርኩት ነገር የለም። እስካሁን ድረስ እኮ ያደረገው ምርመራ ብቻ እንጂ ሌላ ያደረገው ነገር የለም። ግን ደግሞ በከባዱ ነገር ስለሚመጣ ተዘጋጅታችሁ ለውሸታችሁም ሆነ ለእያንዳንዱ ነገር ተዘጋጅታችሁ መጠበቅ ይኖርባችኋል ብለው ነበረ። እንግዲህ ተመሳሳይ ነገር ነበር አድናንም ያለው። ለውሸታችሁና ለእያንዳንዱ እቅዳችሁ ለሮቤል ንገሪውና ተዘጋጅታችሁ ጠብቁት ለመርማሪው ብሎ መጀመሪያ ላይ ነግሯት ነበረ። እነሱ ግን ምን አደረጉ? መርማሪው ከመምጣቱ በፊት መውጣት አለብን ብለው እንግዲህ ሻንጣቸውን ይዘው ከቤት ሊጠፉ ሲሉ ነው መርማሪው የመጣው። ታዲያ መርማሪውም ከቤት ሊወጡ ሲሉ ስለደረሰባቸው ሊያመልጡ እንደሆነ አውቆባቸዋል፣ ደርሶበታል፣ ይህን ነቅቶባቸዋል። ታዲያ ምንድን ያደረገሽው አድና ማለትም ሚራና ሮቤል ከቤት እየወጣን ነበረ፣ ልንወጣ ስል ነው እየመጣው እያሉት ነበረ። ታዲያ እሱም አድናን እንዴት አልነገራችሁም? እኔ እኮ ልመጣ ቤት ነኝ ስላለኝ ነበረ የመጣሁት፣ እንዴት አልነገራችሁም ስለ እኔ ስላቸው ተመሳሳይ ቃላት አይደለም እንኳን መናገር የቻሉት
ሁለቱም የተለያየ ቃላትና የተለያየ ቋንቋ ነበረ ሲያወሩ የነበረ። አንዴ ፓስፖርት አላት ወይ ሳራ ፓስፖርት አላት ወይ ብሎ ሮቤልን ጠይቆት ነበረ። ታዲያ ሮቤልን በሰዓቱ እኔ ምን አውቄ ሊኖራትም ላይኖራትም ይችላል የሚል መልስ ነበረ እንግዲህ ለመርማሪው የነገረው። ታዲያ መርማሪውም ሊኖራት ላይኖራት የሚባል ነገር እኔ በጭራሽ አልፈልግም፣ እንደዚህ አይነት ቃላት አልፈልግም፣ አላት ወይ ደግሞ የላትም ማለት አንተ ጋር በተለየ ታገለግለኝ እንደነበረ ሁሉን ነገር ሰምቻለሁ ብሎ መርማሪው ጠይቆታል። አዎ በእርግጥ ታገለግለኝ ነበር፣ እንደ አንድ ቤት ሰራተኛ ማድረግ የምትችለውን ነገር ሁሉ ታደርግልኝ ነበር፣ ግን ደግሞ የተለየ ቀረቤታ እኔ ጋር የላትም በማለት እንግዲህ ሲነግረው መርማሪው ከሚራ ጋር የተለየ የተደበቀ ሚስጥር እንዳላቸው ስለገባው ምን አድርጓል? ሮቤልን ለማወጣጣት ሚራ እኮ ሮቤል ፓስፖርት አውጥቶላታል ብላ ነግራኛለች ብሎ እንግዲህ ነግሮታል። በጣም ነው የደነገጠው ሮቤል። እንዲህ አዎ ረስቼው በጣም ረሳለሁ። አይገርምም? እኔ እኮ በቃ አንዳንዴ እንደዚህ ቀጥታ መተህ ቃል በቃል ስለጠየቀኝ ነው እንጂ እኮ አውጥቼላታለሁ የሆነ ጊዜ። አዎ ትዝ አለኝ አሁን እያለ ነበረ። ግን ሮቤል በሰዓቱ ለአድናንና እንዲሁም ደግሞ መላውን ሰው ሲያስጨግኑትና ሲያስጨንቁት የነበረ በሰዓቱም ሳራ እያለች ሮቤል አካለን ስኩል ነበረ። መራመድ አይችልም ነበር። ሰውነቱ መንቀሳቀስ አይችልም ነበረ። በየት በኩል ወጥቶ ፓስፖርቱን አወጣላት ማለት እንግዲህ ለአድናን የተዋሸው ውሸት ነው ያንን። እንደገና ደግሞ ሳራ ፓስፖርት እንደሌላት መርማሪው ራሱ ያውቃል ማለት ሚራም ደግሞ ፓስፖርት አውጥቶላታል ሮቤል አላለችውም። ግን ደግሞ ሁለቱ እየተደበቀ ነገር እንዳላቸውና ሁለቱ የተለያየ ቋንቋዎችን እያወሩ እንደሆነ ገብቶታል መርማሪው በሚገርም ሁኔታ ተረድቷቸዋል። ታዲያ መርማሪው የፈለገው ወዲያውኑ ይህን ነገር አውቆና ሰምቶ ወደ እስር ቤት ሊወስዳቸው አልፈለገም። ምክንያቱም ካለን የግዴታ ፍርድ ቤት ሲቀርቡ መረጃ ያስፈልጋል። መረጃና ማስረጃ ስለሚያስፈልግ ያን ነገር ደግሞ ጥንቅቅ አድርጎ ሌላ የሰሩት ወንጀልና ሌላ የሰሩት ነገር እንዳለም አሁን ላይ ደርሶበታል። ምክንያቱም ካለን ከንግግራቸው ከሁኔታቸው ሰው ልጅ በሚናገረው ሳይሆን በሚያደርገው አእምሮ ውስጥ ገብቼ ማወቅ እችላለሁ። ስለ ሳራ ከዚህ በኋላ ልኋና አንቺን ሳይሆን እኔን ነው የሚያስጨንቀኝ ብሏታል። ከዚህ በኋላ አንቺ እህትሽን ለኔ ሰጥተሽኛል፣ እኔ ነኝ ይሻት ያለው፣ ስለዚህ እኔ ደግሞ እህትሽን አመጣልሻለሁ ነው እያላት ያለ። ግን ደግሞ በጣም በሚያሳዝነው ሁኔታ እንግዲህ ሳራ የለችም በህይወት። ሳራ በህይወት የለችም። ምን ብላለች ሜራ? የሳራን ሬሳውን ስትቀርብ ያለ ቪዲዮ አለ ብላለች። ታዲያ በዛ እያስፈራራሹ ነው የምትገኘው። ይኸውልህ ሮቤል፣ አንተ ስለ እኔ አንድ ነገር እናገራለሁ ብለህ ትንፍሽ እላለሁ ካልክ ይህን መረጃ አሳልፌ ለፖሊሱ ሰጠዋለሁ። አንተ እስር ቤት እዛው ዘፈዝፋለህ። እኔ ደግሞ አድናን ቢገለኝም ባይገለኝም ከአድናን ጋር ሆኜ ብሞት ይሻለኛል ብላ ከባድ ውሳኔ ወስናለች። ታዲያ በዚህ ጉዳይ ላይ አሁን ላይ መርማሪው እንግዲህ የሳራ ሻርፕ ከሮቤል ጋር እንዳለ ደርሶበታል። ሮቤልንም የሳራ ሻርፕ የት ነው በማለት እንግዲህ ሳራን የት ነው ያደረጋት፣ ሳራ የት ናት በማለት እያፋጠጠ እየጠየቀው ነው የሚገኘው። ታዲያ ሮቤል ምን ብሎ የሚመልስ ይመስላችኋል ተወዳጆቼ? እኔ እንደሚመስለኝ ሳራ የሆነ ቤት አስገብተናታል ወይ ደግሞ ከሀገር ልከናታል ብሎ መርማሪውን የሚዋሸው ይመስለኛል። ማለት ውሸቱ ባይሳካለትም ውሸቱ ባይሰራለትም ግን ደግሞ አሁን ላይ በጣም ስለፈራና ስለደነገጠ የሚናገረውን ነገር እንኳን እየቀላቀለ ነው እያወራ ያለ። ስለዚህ ሊል የሚችለው ነገር ከሀገር ወጥታለች ወይ ደግሞ ልክ ሚራ በባለፈው እንግዲህ ምን ብላለች? የሆነ ቤት ስራ አስገብቻታለሁ፣ እሷም ደግሞ አሁን ላይ ስልኳ ጠፍቶብኛል፣ የት እንዳለች አላቅም ብላ ሽምጥጥ አድርጋ ለአድናን የካደችውን ከሄደት አሁንም ሮቤል ይሄን ነገር የሚመልስ ይመስለኛል። እናንተ ታሰባላችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ሚራ መታ ሌላ ውሸትና ሌላ ነገሮችን የምትጨምርም ይመስለኛል። እንግዲህ እንደሚመስለኝ እንግዲህ ማለት ስለ ሳራ ሁለቱን የሚያውቁት ሁለቱ ደግሞ አሁን ላይ እንደናጡት ሁለት ነን። ስለዚህ ሁለታችን ደግሞ አንቺም ለእኔ እኔም ለአንቺ መጠባበቅ አለብን ነው እያለ ያለው ሮቤል። ታዲያ ምን ይፈጠራል እንግዲህ አብረን የምናይ ይሆናል በቀጣይ ፓርት። ተወዳጆቼ አብራችሁኝ ስለነበረን ቆይታ በድጋሚ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆቼ። ባይ ባይ። ወዳቸዋለሁ።